የቸገረን አሁን ወልቃይት አካባቢ ነው። ክቡር አቶ ገዱ ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ ማንኛውንም መጠነኛ ትንኮሳዎች እንደ ወፍ ድምፅ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። ትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረውም። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም። በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረን እኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከወቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ወቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው፣ እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ከዚህ ኃይል ጋር ነው እንግዲህ አንዳንድ የቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት። የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ? ሁሉም ቲፒኤልኤፍ ላይሆን ይችላል። አክራሪ ቲፒኤልኤፍ በሚል ሊወሰድ ማን ነው የሚለውን ዛሬ ብዙ ኢሞሽን፣ ብዙ ፕሮፓጋንዳ፣ ብዙ ውሸት ስላለ ችግር የለውም። ነገ ግን ታሪክ ያወጣዋል። ማንም ሰው እውነትን ለጊዜው መሸፈን እንጂ ከናካቴው ማጥፋት አይችልም። እኛ መጨረሻ ፕሪቶሪያ ስንፈራረም መቀሌ ለመግባት 1 ቀን የቀረን አሸንፈናል። ጦርነቱ እንደምታውቁት ያለው ግን ምንድነው? መቀሌ መግባት ድል አይደለም። ህዝባችንን ማንጠብቅ ከሆነ ተመልሶ ይዘረፋል፣ ተመልሶ ይገደላል
ያ ከሚሆን ሰላም ይሻላል፣ የኛው ህዝብ ነው ከሚጎዳብን ይቅርብን ብለን የወሰነው። ዛሬ የቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ ምን ያክል ህዝባቸውን እንደሚጠሉ ምን ያክል የህዝባቸው በደል እንደማያማቸው ነው የሚገባኝ። ድሮም ብያለሁ፣ አሁን ደግማለሁ። እኛ እውነት ስላለ በቅንነት ለህዝባችን ማገልገል ስለምንፈልግ ቲፎዞ ባይጮህ፣ ሶሻል ሚዲያው ባይጮህ፣ አክቲቪስቱ ባይጮህ፣ እውነተኛው ፈራጅ ግን ስለሚያይ ማንም አያሸንፈንም። ማንም ቲፒኤልኤፍ በኤርትራ ወታደር ዘረፋ እንዳይካሄድበት ስንጠብቀው ኖረን አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሮ ሻቢያን ሳያስገባ። መቀሌ አንድ ቤት የፈረሰ አታገኙም። አንድ ቤት ቲፒኤልኤፍስ ቢሆን አማራ ክልል መጥቶ እንደዛ አይነት ነገር ማድረግ ነገ ለሚቀየር ታሪክ አስፈላጊ ነበር? ያልመለሽላትም ይሄንን እንደዚህ ያለው ኢትዮጵያን ያላስቀደመ ለጊዜ ድል፣ ለጊዜ ሳውንድ ባይት፣ ለሚዲያ ጨዋታ የሚደረግ የፖለቲካ ስብዕና በዘላቂነት በራሳችን ህዝብ ላይ ጉዳት የሚያመጣ ብቻ ሳይሆን በታሪክ መነጽር ሊገባው በየነን ዛሬ ታሪክ እንዳነሳቸው በታሪክ ውስጥ ይነሳል። ታሪክ አያዳላም። በሚመለከት ኢትዮጵያውያን በፈለጉት ከባቢ በሰላም ሰርተው መኖር ህገ መንግስታዊ መብታቸው ነው። ማንም የሚሰጣቸው የሚከለክላቸው ጉዳይ አይደለም፣ መብት ነው። የተፈናቀሉ ሰዎች መመለስ ይፈልጋሉ። ቀድሞ የነበሩበት ከባቢም ይምጡልን ይላል። ማን የያዛቸው ነው ጉዳዩ። ለምሳሌ ጦርነት ሲጀመር ትግራይ ከኢሉባቦር ሸሽተው ትግራይ የሄዱ ሰዎች ነበሩ፣ አርሶ አደሮች። የተከበረው ምክር ቤት ከዛ ከመጣችሁ ሰዎች ኢሉባቦር ስትሄዱ አጥሩ ይሄን ጉዳይ ትክክለኛ መረጃ ነው። ሰዎቹ ሸሽተው ትግራይ ገብተዋል። ኢሉባቦር ያሉ አርሶ አደሮች ከነሱ ማሳ ቡና ለቅመው ሽጠው ገንዘቡን በአካውንታቸው ያስገባሉ። ሰዎቹ የሉም። ከእርሻቸው ላይ የተመረተ ምርት ሽጠው ገንዘቡን በራሳቸው አካውንት ያስገባሉ። ሰዎቹ የኛ ሰዎች በሌለንበት ሰርተው አካውንታችን እያስገቡ ነውና በቃ እንመለስ ብለው ተመልሰው ኢሉባቦር አሉ። እየኖሩ ነው። በራያ አይታችኋል፣ ሰው ተመልሷል፣ እየኖረ ነው። በጸለምት አይታችኋል፣ ሰው ተመልሷል፣ እየኖረ ነው። ብዙ ኦሮሚያ አካባቢ ተመልሷል፣ እየኖረ ነው። የቸገረን አሁን ወልቃይት አካባቢ ነው። ሊፈታ ያልቻለው ጉዳይ ልክ ገበሬ ዘር ዘርቶ ከዝናብ በኋላ ምርት እንደሚጠብቀው አምኖ ዘር ዘርቶ ከሆነ ወራት በኋላ የተሻለ ያፍራል ብሎ እንደሚጠብቀው ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ። ስቃይ ዘርተው፣ መከራ ዘርተው፣ ችግር ዘርተው የተፈናቀልን አትሄድም ብለው ይዘው ማለት ነው። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። ልክ መንገድ ላይ ስትሄዱ የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት ልጆቻቸውን ታቅፈው ይለምኗቸዋል። ብር ስጧቸው፣ ልጃቸውን ተቀበል ተቀበይ ይላሉ። ከተቀበሉና ከሄዱ በኋላ ወዲያው ይቀበሏቸዋል። ታውቃላችሁ፣ የነሱ ስራ ከሰጪው ተቀብሎ ማቀበል ብቻ ነው። ያ ገንዘብ ምን ላይ እንደሚውል አይወስኑም።
የኔቢጤዎች ልጆቻቸውን መለመኛ እንደሚያደርጉት አንዳንድ ፓርቲዎች ተፈናቃይን የራስ ህልውና ማቆያ ያደርጓቸዋል። ይህን ለማሻሻል ብዙ ሙከራ ተደርጓል። ብዙ ስራ ተሰርቷል። የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀሉ፣ ከወልቂጤ የሚፈናቀሉ፣ ከአሶሳ የሚፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው። ይሄ የፌዴራል መንግስት በጽኑ የሚያምነው ጉዳይ ነው። ነገር ግን ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው አይኖረው ይሄ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፍረንደም በህጉ አግባብ ይወሰን ነው። ለምን ማን መወሰን ይችላል? አሁን በዛ ህዝብ ህልውናና መሻት ላይ ማን ከእናንተ መካከል መወሰን ይችላል? ራሱ ህዝቡ ቤቱ ገብቶ በሰላም ኖሮ እኔ ልተዳደር የሚገባኝ እዚህ ወይም እዚያ ነው ካላለ በቀር የትኛው ባለስልጣን ነው በቃ የሚገባህ እዚህ ነው ብሎ መወሰን የሚችለው? ይሄው ባለፉት ዓመታት በዚህ ምክንያት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ የሚገባውን በጀት ማግኘት ሲገባው፣ ትምህርት መደገፍ ሲገባው፣ ጤና መደገፍ ሲገባው ፌዴራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ ይሄ ጉዳይ በሰላም ሊፈታ ይሻላል፣ ሁለት ወንድማማች ህዝብ በሚያባላ መንገድ ሊፈታ አይገባውም ከሚል ጽኑ እምነት ነው። እኔ አልወስንም የወልቃይትን ጉዳይ፣ ተስፋ አደርጋለሁ እናንተም አትወስኑም። የሚወስነው የዛ አካባቢ ህዝብ ነው። ለዚያ ፓርቲዎች አስቻይ ነገር መፍጠር የሚጠበቅባቸው ይመስለኛል። ነገር ግን ከትግራይ ሰው ተፈናቅሎ አማራ ክልል፣ ኦሮሚያ፣ አዲስ አበባ አይኖርም ወይ ያላችሁኝ እንደሆነ በትግራይ ውጊያ የተሳተፉ ወታደሮች የትግራይ ህዝብ አይደለም የተሳተፉ ወታደሮች አሁን ጫካ ብትሄዱ ስራ ላይ ናቸው፣ ፕሮጀክት ይሰራሉ። ወታደሮች አዲስ አበባ ውስጥ ሞልተዋል፣ አርባ ምንጭ ሞልተዋል፣ ሐዋሳ ሞልተዋል። ሀገራቸው ነው። በሌላውም አካባቢ ይሄ የአጭር ጊዜ ድልን ታሳቢ ያደረገ በዘላቂነት ህዝብ የሚጎዳ ነገር ማድረግ ተገቢ አይመስለኝም። በእኛ በኩል የወልቃይት አካባቢ ነዋሪዎች የተፈናቀሉ ዛሬ ከሰዓት እንኳን ቢመጡ እንቀበላቸዋለን። የኢትዮጵያ መንግስት አቅም በፈቀደ መጠን ኑሯቸው እንዲመቻች እናግዛለን። ጸለምት እንደሆነው፣ ራያ እንደሆነው፣ አዲስ አበባ እንደሆነው፣ ኢሉባቦር እንደሆነው እናደርጋለን። ሌላው ጉዳይ ግን በህዝበ ውሳኔ ሊፈታ ይገባዋል። ይሄ ዲሞክራሲያዊ አካሄድ ብቻ ሳይሆን ህገ መንግስታዊ ነው። ህገ መንግስቱ ባለበት ሁኔታ ውስጥ ያንን ጥሶ መወሰን ለአንዳንዶቻችን የሚቻለን አይመስለኝም። በዚህ አግባብ ቢታይ መልካም ነው። ፕሪቶሪያ ፍቱም እንዳልኩት አሸንፈን ሰላሙ ይሻላል ብለን ነው የተፈራረምነው። ፕሪቶሪያ ፕራይመርሊ ለፌዴራል መንግስት የሰጠው ግዴታ መብራት፣ ቴሌኮም፣ አየር፣ በጀት ድጋፍ፣ ባንክ፣ ሰርቪስ ትግራይ ይፈጠር ነው። 100% መልሰናል። 100% ከዛ በላይ በዛ ሳይድ የታጠቀ ይፍታ፣ የተፈናቀለ ይመለስ ነው። ከፊሉ መጥቷል፣ ከፊል ይቀራል። አሁንም እዛ ላለው ኃይል የኔ መልእክት ህዝቡ ወደ ቤቱ ይግባ፣ ወደ ቀዬ ይግባ፣ ስራውን ይስራ። እኛ ፖለቲካሊ እንጨቃጨቅ ስለ ቀለሙ ጉዳይ፣ ህዝብ እያሰቃየን አይሁን የሚል ነው። ትግራይውን አንጻራዊ ሰላም አለ። እንደምታስታውሱት ከህዝብ ጋር ውይይት አድርጌያለሁ። እኔ ከተለያዩ ወረዳ መጥቶ ተወያይተዋል። የሀገር ሽማግሌዎች፣ የፖለቲካ ሰዎች ብዙ ስብሰባ አድርጌያለሁ። የትግራይ ህዝብ ሰላም፣ ልማት ይፈልጋል። የትግራይ ህዝብ አሁን ካለበት ውጥንቅጥና አረንቋ የሚያወጣው እንደ ሌሎች አካባቢዎች ራሱ ተግቶ ለፍቶ መልማት ይፈልጋል። የትግራይ ህዝብ ከሌሎች ወንድም ኢትዮጵያውያን ጋር በሰላም መኖር ይፈልጋል። ታዲያ ችግሩ ምንድን ነው ያላችሁ እንደሆነ ይሄ ስልጡን ፖለቲካ የሚያቅ የታገለ ያታገለ ህዝብ
መድረክ እንጂ ተዋናይ መሆን አልቻለም። በፖለቲካ አውድ ውስጥ መድረክ እንጂ ተዋናይ መሆን አልቻለም። መድረክ ይጫወቱበታል እንጂ አይጫወትም። የትግራይ ህዝብ ከመድረክነት ወጥቶ የፖለቲካ ተዋናይ ለመሆን ራሱን በአዲስ ቲንኪንግ መቃኘት አለበት። ሁል ጊዜ በአንድ አይነት አስተሳሰብ የምንቆይ ከሆነ ብዙ ነገር ሉዝ እናደርጋለን። ድሮ አባባል ነው፣ አሁን ግን ይታያል እኮ። መቀሌ ባለፉት 3 ዓመታት እንደ አዲስ አበባ፣ እንደ ባህር ዳር፣ እንደ ድሬዳዋ፣ እንደ ጅጅጋ ተሰርታ ቢሆን ምን እንደምታስቡት? ሁሉም እኩል ገቢ ያለው፣ እኩል ድጋፍ አለው። ሐሳብ ከሌለ ግን፣ ጊዜ ካልሰጠን ግን ልማት አይሰራም። እና የትግራይ ህዝብ በቀጣይነት የፖለቲካ መድረክ ሳይሆን ተዋናይ እንዲሆን መደገፍ ያለበት ይመስለኛል። በትግራይ ውስጥ ከአንድ በላይ የፖለቲካ ፓርቲዎች አሉ። 5፣ 6፣ 10 ፓርቲዎች አሉ። ችግር የሆነው አብዛኛዎቹ የትግራይ ፖለቲካ ፓርቲዎች ያሉበትን ደረጃ ማሻሻል አልቻሉም። የትግራይ የፖለቲካ ኃይሎች የአጃቢ ተዋንያን ሚና እንጂ የመሪ ተዋንያን ሚና መጫወት አልቻሉም። አንድ ቲያትር የሚሰራ ሰው ሁል ጊዜ አጃቢ አይሆንም። 5 ዓመት ያጅብና አንድ ቀን መሪ ተዋንያን ይሆናል። መሪ ተዋንያን ወደ መሆን ካላደጉ በቀር አጃቢ ተዋንያን ሆነው ተሰብሰቡና ምርጫ ያስፈልግም ብላችሁ መግለጫ አውጡ፣ ተሰብሰቡና እንደዚህ አድርጉ ከሆነ እዛ አካባቢ ያለው ፖለቲካ እድገት ወደሚፈለገው ደረጃ አይደርስም። ህዝቡ ከመድረክነት ወደ ተዋናይነት፣ የፖለቲካ ፓርቲዎች ከአጃቢ ተዋናይነት ወደ መሪ ተዋናይነት ሲቀየሩ ግን የሰለጠነ ህዝብ ፖለቲካ የሚያቀዝብ ንግግር የሚያቀዝብ ስለሆነ ብዙ ጉዳይ ይቀየራል ብዬ አስባለሁ። እዛ አካባቢ ላለው ኃይል በጣም ቀለል ባለ መንገድ መልሴ አንድ አርሶ አደር በሐምሌ ዶፍ ዝናብ ብቻ ሳይሆን መብረቅ እየጣለ ዝናቡና መብረቁ ከማሳው ያላስቀረውን ገበሬ መስከረም ላይ ወፍ ጮኻለችና ወፍ ስለምትጮህ አልወጣም ወደ ማሳ አይሄድም ብሎ የሚፈራ ገበሬ አይኖርም። ዶፍ ደፍሮ መብረቅ ደፍሮ የወፍ ጮት ሲሆን እንደ ሙዚቃ ያየው ይሆናል እንጂ የወፍ ጮትን ፈርቶ ከማሳው አይከለከልም፣ አይቀርም። የዚህ መንግስት ታሪክ ይኸው ነው። አሁን ያለው ድምፅ እንደ ወፍ ድምፅ ነው። ዝናቡ መብረቁን አልፈነዋል። ማንኛውም መጠነኛ ትንኮሳዎች እንደ ወፍ ድምፅ ከማስተናገድ ያለፈ ድካም አይኖርብንምና መሰብሰብ ጥሩ ይሆናል።